በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንልዎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። ትራምፕ ቃላቸውን ጠበቁ። የኢራን ሰማይ በቦምብ ነደደም። ሩሲያና ቻይና ጦርነቱን ተቀላቀሉ። ዓለም በሁለት ጎራ ተከፈለች። የሆርሙዞች መጥ ተዘጋም። ዓለም አቀፍ የንግድ መስመር በእሳት ተከበበም። የዓለም መጨረሻ ወይስ የኢራን ውድመት? ሲኦል ወደ መካከለኛው ምስራቅ እየወረደች ነው። ትራምፕ ቃላቸውን ጠበቁ የተባለለት ሲኦል በ82ኛው አየር ወለድ ክንፎች ላይ ተጭና ወደ ኢራን ደጃፍ ደርሳለች ተብሏል። በአሜሪካ እና እስራኤል ጀቶች ስትነድ ያደረችው ኢራን ዛሬ የሰማችው መርዶ ጉልበት ያዝላል። የአሜሪካ ምርጥ የመሪ አውሬዎች የሰማይ ላይ ነብሮችም የከባድ መሳሪያ ባለሙያዎች ወደ ስፍራው ከትመዋል ነው የተባለው። ለመሆኑ ኢራን የአይን ብሌን የሚባሉት ደሴቶች ዕጣ ፈንታም ምን ይሆን? ከኢራን ደጅ ወጥተው አሜሪካ ቁጥጥር ስር ይወድቁ ይሆን ወይ? ሩሲያና ቻይና የጦርነት ነዳጅ በሚያርከፈከፉበት በዚህ እሳት ውስጥ ዓለም በኢኮኖሚ ልትታነቅ ሰከንዶች ቀርተዋታል። ይህ ጦርነትም መካከለኛው ምስራቅ ብቻ ሳይሆን መላው ዓለምን ሊበላ ተቃርቧል። ኢራን ልትፈራርስ ይሆን ወይ? ወይስ ይህ የሶስተኛው የዓለም ጦርነት መጀመሪያ ይሆን? በሌላ በኩል መካከለኛው ምስራቅ ጸጥ ረጭ ብሏል። የኢራን መሪዎች እንቅልፍ አጥተዋል። ምክንያቱም የአሜሪካው ፔንታገን የመጨረሻዎቹን የአሜሪካ ልዩ ኃይሎች ወደ ኢራን በመላኩ ነው እየተባለ ነው። እነዚህ ወታደሮችም ታዲያም በፓራሹት ሰማዩን ጥሰው ሲወርዱ የኢራን ስትራቴጂካዊ ይዞታዎች ታሪክ ሊሆኑ ይችላሉ ተብሎም ተሰግቷል። ትራምፕ ሲኦልን እለቃለሁ ያሉት ዛቻም በተግባር መተርጎም ጀመሩ። ኒውዮርክ የመሸገው 10ኛው ዲቪዥን ከባድ መሳሪያዎቹን አቀባብሎ ከኢራቅ አፍንጫ ስር ደርሷል። ዓለም ምን ይውጣት ይሆን? በሚቀጥሉት ጥቂት ሰዓታት ውስጥስ ምን ይከሰት ይሆን? ጦርነቱ ቀጣይ ጣፋንታው ለቀጠናው ሊበላው ዓለምን በድንጋጤ ሊያናውጥ ተቃርቧል። ይህ መረጃም መላውን ዓለምን እያስጨነቀ ነው። አድሚራል ኩፐር እንደተናገሩት ትኩረታችን እኛ ሊተኩሱብን የሚችሉ ነገሮችን በሙሉ መተኮስ ነው። እስካሁን 17 የኢራን የጦር መርከቦችና ቁልፍ ሰርጓጅ መርከቦች መውደማቸው የተገለጸ ሲሆን በአሁኑ ሰዓት በአረብ ባህረ ሰላጤ በሆርሙዞች መጥም ሆነ በኦማን ባህረ ሰላጤ ላይ አንዲትም የምትንቀሳቀስ የኢራን መርከብ የለችም ነው የተባለው። የአሜሪካው ጦር ዘመናዊ PRSM የተሰኘ የረዥም ርቀት ሚሳኤል በመጠቀም የኢራንን የመምታት አቅም እያዳከመው ይገኛል። መጨረሻው ምን ይሆን? የኢራን መንግስት ውድቀት ወይስ የሰው ልጅ ታሪክ ትልቁ እልቂት? ዓለም በከፍተኛ ስጋቷ እየቆጠረች ነው ሰዓቷን። ውድ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ትሰማላችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱም። መልካም ቆይታን ተመኘን። አሜሪካና እስራኤል በቅንጅት በኢራን ላይ የከፈቱት መጠነ ሰፊ ጥቃት ቀጠናውን ወደማያልቅ የእሳት እቶን ውስጥ እየከተተው እንደሚገኝ ተገልጧል። የአሜሪካ ማዕከላዊ እዝ ሴንቲኮም አዛዥም አድሚራል ብራድ ካፑር እንደገለጹት ከሆነ ይህ ኦፕሬሽን እንደ አውሮፓውያን አቆጣጠር በ2003 በኢራቅ ላይ ከተሰነዘረው ጥቃት በሁለት እጥፍ የሚበልጥና እጅግ አስደንጋጭ ጥፋት እያደረሰ ያለ መሆኑን ተናግረዋል። በአሁኑ ወቅትም ከ50 ሺህ በላይ የአሜሪካ ወታደሮች እንዲሁም 200 የሚጠጉ ተዋጊ አውሮፕላኖችና 2 ግዙፍ የአውሮፕላን ተሸካሚ መርከቦች በኢራን ላይ የሚዘንበውን ጥቃት እየመሩት ይገኛሉ። የጦርነቱ አጀማመር እጅግ ዘግናኝ በሆነ ሁኔታ የኢራንን ከፍተኛ አመራሮች ኢላማ ያደረገ እንደነበርም ተመላክቷል። በደረሰውም ጥቃት ታዲያም የኢራን ከፍተኛ መሪ አያቶላህ ኻሜኒን ጨምሮ በርካታ ከፍተኛ የጦር መኮንኖች መገደላቸው ነው የተባለው። ይህ ድንገተኛ ጥቃት ታዲያም የኢራንን የትዕዛዝ መዋቅር ክፉኛ ያናጋው ሲሆን
የቴህራን ሰማይ በቦምብ ብልጭታና በጭስ ተውጧል ተብሏል። እስካሁን ባለው መረጃ መሰረት ታዲያም በአሜሪካና በእስራኤል ተዋጊ አውሮፕላኖች ከ2000 በላይ ኢላማዎች የተመቱ ሲሆን የኢራን የአየር መከላከያ ስርዓት ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ መሆኑን ሴንትኮም በይፋዊ መግለጫው አመላክቷል ነው የተባለው። የኢራን የባህር ኃይልም ቢሆን ከዚህ የጥፋት መብረቅ አላመለጠም። አድሚራል ኩፐር እንደተናገሩ ከሆነ በአሁኑ ሰዓት በፋርስ ባህረ ሰላጤም ሆነ በሆርሙዝ የውሃ መስመር ላይ አንዲትም የምትንቀሳቀስ ዝር የምትል የኢራን መርከብ የለችም። 17 የኢራን ጦር መርከቦችና እጅግ ዘመናዊ የምትባለው ሰርጓጅ መርከብ መቃጠላቸው ተረጋግጧል ተብሏል። አሜሪካ በዚህ ጦርነት ላይ ለመጀመሪያ ጊዜ PRSM የተባሉ እጅግ ርቀት ተወንጫፊና ኢላማቸውን የማይስቱም አዳዲስ ሚሳኤሎችን በመጠቀም ላይ መሆኗም የጥፋቱን መጠን የከፋ አድርጎታል ነው የተባለው። ኢራንም በበኩሏ እጅግ ከፍተኛ ቁጥር ያለውን የሚሳኤልና የድሮን ጥቃት ወደ አሜሪካ የጦር ሰፈሮችና ወደ እስራኤል እየላከች ትገኛለች ተብሏል። እስካሁን ከ500 በላይ ባላስቲክ ሚሳኤሎችና ከ2000 በላይ ድሮኖች መተኮሳቸውን የአሜሪካ መከላከያ ምንጮች ሲጠቅሱ ይህ የኢራን አጸፋዊ እርምጃም በኩዌት በሚገኝ የአሜሪካ የባላስቲክ ኦፕሬሽን ማዕከል ላይ ባረፈ ሚሳኤል የ6 አሜሪካውያን ወታደሮች ሕይወትን ቀጥፏል ነው የተባለው። በተጨማሪም ጥቃቱ ወደ ተለያዩ የባህረ ሰላጤው ሀገራት በመስፋፋቱ ዓለም አቀፍ የነዳጅ ገበያና የጸጥታ ሁኔታ ከፍተኛ ስጋት ውስጥ ወድቋል። በኢራን ውስጥ እየደረሰ ያለው የሰብአዊ ቀውስ እጅግ አስደንጋጭ ደረጃ ላይ ሲደርስ ኢራን የምትተኩሳቸው ሚሳኤሎችም ሲቪል አካባቢዎችን ኢላማ እያደረጉ ነው በሚል አሜሪካ ወቀሳ እያቀረበች ቢሆንም በኢራን ከተሞች ውስጥ የሚኖሩ ንጹሃን ዜጎች ግን በሁለቱም ወገኖች በሚዘንበው እሳት ምክንያት ሕይወታቸውን እያጡና ተፈናቃይ የሆኑ ይገኛሉ። የቴህራንና የሌሎች ዋና ዋና ከተሞች ነዋሪዎችም ከመኖሪያ ቀያቸው እየሸሹ ሲሆን የጤናና የምግብ አቅርቦት አገልግሎቶች ሙሉ በሙሉ ተቋርጠዋል ነው የተባለው። ከሁሉ በላይም ስጋቱን የጨመረው የፔንታገን የቅርብ ጊዜ ውሳኔ መሆኑ ሲገለጥ የአሜሪካ መከላከያ ሚኒስቴር ቃል አቀባይ ለቢቢሲ እንደገለጹት ከሆነ ታዋቂው 82ኛው አየር ወለድ ክፍለ ጦርና 10ኛው ተራራ ዘላቂ ክፍለ ጦር ወደ መካከለኛው ምስራቅ እንዲንቀሳቀሱም ተደርጓል። እነዚህ የአየር ወለድ አባላትም በ18 ሰዓታት ውስጥ በማንኛውም የዓለም ክፍል ደርሰው ጥቃት የመሰንዘር አቅም ያላቸው ሲሆን አሁን ወደ ቀጠናው ማምራታቸው አሜሪካን ቀጣይ የጦርነት ምዕራፍ ማለትም በመሬት ላይ የሚደረገውን ወረራ ልትጀምር እንደሆነ አመላካች ሆኗል ነው የተባለው። ይህ እግረኛ የጦር መሰማራትም በተለይ እንደ ሀርግ ደሴት ያሉ የኢራን ቁልፍ የነዳጅና የስትራቴጂካዊ ቦታዎችን በቁጥጥር ስር ለመዋል የታለመ ሊሆን እንደሚችል ወታደራዊ ተንታኞች ይናገራሉ። ዶናልድ ትራምፕ ሲኦልን እለቃለሁ በማለት የሰጡት ማስጠንቀቂያ አሁን በመሬት ላይ የታየ ያለው እውነታ መሆኑ ተረጋግጧል። አሜሪካ ከዚህ ቀደም የነበረውን የድርድር ሐሳብ ኢራን ውድቅ ማድረጓን ተከትሎ አሁን የምትከተለው የኃይል እርምጃ ኢራን እንደ ሀገር የማፍረስ ግብ ያለው ይመስላል ተብሏል። ጦርነቱ በዚሁ የሚቀጥል ከሆነም መካከለኛው ምስራቅም ወደማይጠፋ የእሳት እቶን መቀየሩ ግልጽ ነው። ይህ በመካከለኛው ምስራቅ የተቀሰቀሰው መጠነ ሰፊ ጦርነትም ዓለምን በሁለት ጎራ ሲከፍላት የሩሲያና የቻይና መንግስታት የአሜሪካና እስራኤልን እርምጃም በጽኑ አውግዘውታል ተብሏል። የሩሲያው የውጭ ጉዳይ ሚኒስተር ባወጣው መግለጫ ታዲያ አሜሪካ ዓለም አቀፍ ሕግጋትን በመጣስ ሉዓላዊት ሀገር ላይ ወረራ ፈጽማለች ስትል ከሳለች። ቻይና በበኩሏ ይህ ጥቃት ለዓለም ኢኮኖሚ መረጋጋት ጠንቅ መሆኑን ገልጻ ወታደራዊ እርምጃው በአስቸኳይ እንዲቆም ጠይቃለች። በተቃራኒው እንደ ብሪታንያና ጀርመኒ ያሉ የምዕራብ ሀገራት እስራኤልና አሜሪካ ራሳቸውን የመከላከል መብት አላቸው በማለት ድጋፋቸውን እየገለጹ ይገኛሉ ነው የተባለው። በአካባቢው የሚገኘው የአረብ ሀገራትም በከፍተኛ ስጋት ውስጥ ሲወድቁ በተለይ ሳውዲ አረቢያና የተባበሩት አረብ ኤሚሬትስም የኢራን ሚሳኤሎች በእነሱ ላይ ሊያርፉ እንደሚችሉ በመፍራትም ጥብቅ የደህንነት ጥበቃ እያደረጉ ነው ተብሏል። ኢራን ቀደም ሲልም የአሜሪካ ጦር ሰፈር ለሚገኝባቸው ሀገራት ሁሉም ማስጠንቀቂያ ሰጥታ ስለነበረም አሁን ጥቃቱ ወደ ቀጠናው ጦርነት የመቀየር ዕድሉ ሰፍቷል። የተባበሩት መንግስታት ድርጅት ዋና ጸሐፊው ዓለም ልትቆጣጠረው ወደማስችልበት
ጥፋት እየተጓዘች መሆኑን ገልጸው አስቸኳይ የተኩስ አቁም እንዲደረግ ተማጽነዋል ተብሏል። ወታደራዊ ተንታኞች እንደሚሉት የአሜሪካ 82ኛው የአየር ወለድና 10ኛው ተራራ ዘላቂ ክፍለ ጦር ወደ ስፍራው መላክ ጦርነቱ ከአየር ድብደባም ባለፈም ወደ ምድር ውጊያ መሸጋገሩን አብሳሪም ተብሏል። ይህ እርምጃ ታዳም 3 ዋና ዋና ግቦች ሊኖሩት እንደሚችል ሲገመት የአየር ወለድ አባላቱ በፓራሹት በመውረድ የኢራንን የነዳጅ ማጣሪያዎችና የሚሳኤል ማስወንጨፊያ ጣቢያዎችን በቁጥጥር ስር በማዋል የኢራንን የኢኮኖሚና መከላከያ አቅም ሽባ ማድረግ ነው ተብሏል። እነዚህ ኃይሎችም መንገዱን ከጠረጉ በኋላ ከባድ መሳሪያ የታጠቀው የ1ኛው ብርጌድ እግረኛ ጦር ወደ መሃል ኢራን ዘልቆ በመግባት ዋና ዋና ከተሞችን ለመያዝ እንዲመች ማድረግ ነው ይላሉ። ጦሩ ወደ ስፍራው መቃረቡም በኢራን ወታደሮችና አመራሮች ላይ ከፍተኛ ሽብር በመፍጠር እጃቸውን እንዲሰጡ ሊያደርጋቸውም ወይም ደግሞ ውስጣዊ መፈራረስ እንዲፈጠር ሊያደርግ የታለመ መሆኑም ተገልጧል። ጦርነቱ በዚሁ የሚቀጥል ከሆነም ዓለም የነዳጅ ዋጋዋ በከፍተኛ ሁኔታ እየናረ የሆርሙዝ የውሃ መስመር እየተዘጋ ለዓለም የሚቀርበው ነዳጅ እንዲቆረጥ ስለሚያደርግ በታሪክ ታይቶ የማይታወቅ የኢኮኖሚ ቀውስ ሊከሰት ይችላል። ከዚህም በላይ ግን ኢራን ያሏትን የእንቅልፍ ሴሎች ስሊፐር ሴልስ በመጠቀም በተለያዩ የአውሮፓና የአሜሪካ ከተሞች ላይ የሽብር ጥቃት ልታደርስ ትችላለች የሚል ከፍተኛ ስጋት አለ። ዶናልድ ትራምፕ የገቡት ቃል ሲኦልን መልቀቅ ብቻ ሳይሆን የኢራንን የኒውክሌር ተቋማት ሙሉ በሙሉ ማውደም ሊሆን ይችላል። ይህ ደግሞ ቀጠናውን ለረጅም ዓመታት የማይጠፋም የጨረርና የጦርነት ቀውስ ውስጥ ሊከተው ይችላል ተብሏል። ዓለም አሁን ያለችው እጅግ አደገኛ በሆነ የጥፋት አፋፍ ላይ መሆኑም እንዲሁም የመካከለኛው ምስራቅ የጦርነት እሳትም አድማሱን በማስፋት አሁን ወደ ቀጠናው የጥፋት አዙሪትነት ሲቀየር የኢራን የቅርብ አጋሮች የሆኑት የታጠቁ ቡድኖችም የመቋቋም ዘንግ አክሲስ ኦፍ ሬዚስተንስ በሚሉት ስብስብ አማካኝነት በአሜሪካና በእስራኤል ላይ የተቀናጀ ጥቃት መክፈታቸው ጦርነቱን ይበልጥ ውስብስብና አስፈሪ አድርጎታል። የሊባኖሱ ሄዝቦላህም በሰሜን እስራኤል በኩል እጅግ ከፍተኛ ቁጥር ያለው የሚሳኤል ናዳ ማውረድ ጀምሯል። የቡድኑ መሪዎችም ለኢራን መሪዎች ደም እንበቀላለን በማለት በሰጡት መግለጫ መሰረት ታዲያም በሺዎች የሚቆጠሩ የረጅም ርቀት ሚሳኤሎችን ወደ እስራኤል ዋና ዋና ከተሞች እየተኮሱ ነው። ይህ ደግሞ እስራኤል መከላከያዋን ወደ ሰሜን እንድታዞር በማስገደድ በኢራን ላይ የጀመረችውን ጥቃት አቅጣጫ ለማስቀየር የታለመም ስልታዊ እርምጃም ተደርጎ ተወስዷል። በሌላ በኩል በየመን የሚገኙት የሐውቲ አማጽያን በቀይ ባህር የሚንቀሳቀሱ የአሜሪካና የአውሮፓ የንግድ መርከቦችን ኢላማ ማድረጋቸው ቀጥሏል። ሁቲዎች ባይብል መንደብ የተባለውን ቁልፍ የውሃ መስመር ሙሉ በሙሉ ለመዝጋት እየሞከሩ ሲሆን ይህ ደግሞ የዓለም የንግድ ፍሰት ላይ ከፍተኛ መስተጓጎል ፈጥሯል። አሜሪካ በእነዚህ ቡድኖች ላይ የአየር ድብደባ እያደረገች ቢሆንም ቡድኖቹም ከመሬት ስር ባላቸው ዋሻዎችና በተበታተነ የውጊያ ስልት ምክንያት ጥቃታቸውን ማስቆም አልተቻለም። ኢራን መደበኛ የጦር መሳሪያዎቿም በአሜሪካ ቴክኖሎጂ የበላይነት እየተመቱባት ባለበት በዚህ ወቅትም የገጠማትን ሽንፈት ለማካካስ ያልተመጣጠነ ስርዓት ስልትን እየተከተለች መሆኑም ተገልጧል። ይህ ስልትም የኢራን የሳይበር ጦር በአሜሪካና በእስራኤል መሰረተ ልማት አውታሮች ላይም በተለይም በኤሌክትሪክ ኃይልና በፋይናንስ ተቋማት ላይ የሳይበር ጥቃት ለመሰንዘር መሞከርን ያካትታል። የአሜሪካ እግረኛ ጦር ወደ ኢራን ምድርም በሚገባበት ወቅትም የኢራን አብዮታዊ ዘብ IRGC ቀጥተኛ ውጊያ በመተው በከተሞች ውስጥ በመደበቅ የጎዳና ላይ ውጊያና የፈንጂ ጥቃቶች ለመጠቀም ተዘጋጅተዋል ነው የተባለው። የኢራን የባህር ኃይል መርከቦች ቢሰምጡም በመቶዎች የሚቆጠሩ የባህር ኃይል ፈንጂዎችን በሆርሙዝ የውሃ መስመር በመበተን የአሜሪካን አውሮፕላን ተሸካሚ መርከቦች እንቅስቃሴ ለመግታት እየሞከረች ሲሆን በጣም አስፈሪው መረጃ ደግሞ ኢራን ሙሉ በሙሉ ልትሸነፍ እንደምትችል ስትረዳም የመጨረሻውን ካርድ ልትጠቀም ትችላለች የሚለው ስጋት ነው። አንዳንድ ወታደራዊ ተንታኞች እንደሚሉትም ኢራን በድብቅ የገነባችውን የኒውክሌር አቅም ይህንን አቋሟን ለመጠቀም ወደማይመለስ ውሳኔ ልታመራ ከቻለች ዶናልድ ትራምፕ ሲኦልን እለቃለሁ ያሉበትም ምክንያት ይህ ሊሆን እንደሚችል የኒውክሌር ስጋቱ ለአንዴና ለመጨረሻ ጊዜ እንዲወገድ ለማድረግ እንደሆን ይታመናል።
በአሁኑ ሰዓት በመካከለኛው ምስራቅ ያለውም ሁኔታም በማንኛውም ሰከንድ ወደ ሶስተኛው የዓለም ጦርነት ሊያመራ የሚችል እጅግ አደገኛ ደረጃ እንደሚገኝ ተገልጧል። ታላላቅ የዓለም ሀያላን ሀገራትም በቀጥታም ሆነ በተዘዋዋሪ በዚህ ጦርነት እጃቸውን ማስገባታቸው የሰው ልጅ ታሪክን ሊቀይር የሚችል ታላቅ ጥፋት ከደጃፋችን መድረሱን አመላካች ይሉታል።